በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለሰማዕቱ ለቅዱስ መርቆሬዎስ ወርሃዊ መታሰቢያ ክብረ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል እንዲሁም በየዕለቱ የምንለቅላችሁን ትረካዎች እንድታደምጡ ስንል በልዑል እግዚአብሔር ስም በትህትና ቃል መልእክታችንን እናስተላልፋለን። ከሰማዕቱ ከቅዱስ መርቆሬዎስ ረድኤቱን በረከቱን እንድናገኝ የልዑል እግዚአብሔር መልካም ፈቃድ ይሁንልን። አሜን። የታላቁ ሰማዕት የቅዱስ መርቆሬዎስ የትውልድ ሐረግና ታሪክ የሚጀምረው በጥንቷ የሮም ግዛት ስር በነበረችው በአሁኗ ዩክሬንና ደቡብ ሩሲያ አካባቢ በምትገኘው ስኩቴልስ በተባለች ምድር ነው። በዚያ ዘመን የነበሩት የቅዱስ አያትና ወላጆች ክርስትናን የሚያውቁ አልነበሩም። ይልቁንም ፍጹም አረማውያን ሆነው ለጣዖት እየሰገዱና በዱር አራዊት አደን እየተዳደሩ የሚኖሩ ጠንካሮችና ባለግርማ ሞገስ ሰዎች ነበሩ። የቅዱስ መርቆሬዎስ አያት ፈረስ ቢሮስ ሲባል አባቱ ደግሞ ያሬስ ይባል ነበር። ሁለቱም በልበ ሙሉነታቸውና ባደን ጥበባቸው በአገሩ ዘንድ እጅግ የተፈሩና የተከበሩም ነበሩ። ይሁን እንጂ ሕይወታቸውን ፍጹም የሚቀይር አንድ ታላቅና አስፈሪ ክስተት በዱር ውስጥ አጋጠማቸው። አንድ ቀን አስፈሪ ልጁ ያሬስ እንደ ልማዳቸው ስንቅንና መሳሪያቸውን ይዘው አራዊት ለማደን ወደማይታወቅ ጥቅጥቅ ያለ ዱር ጫካ ውስጥ ተጓዙ። በዚህ ዱር ጫካ ውስጥ ለብዙ ቀናት ሲያነዱ ከቆዩም በኋላ ብዙ ነገሮችን ሲያድኑ ቆይተው ድንገት ከዚህ ቀደም አይተውት የማያውቁት እጅግ የሚያስፈራና መልካቸው የሚዘገንን ፍጥረታት ከፊታቸው ቆሙ። እነዚህ ፍጥረታት በቤተ ክርስቲያን ታሪክና ድርሳናት ኬኖሴፋሊስ ወይንም ገጸ ኃያላት ወይንም ገጸ ከለባት ይባላሉ። ፊታቸው ውሻ የሚመስል ሰው በላዎች ተብለው የሚጠሩ ነበሩ። እነዚህ አራዊት የመጡት ጥንተ ጠላት ሰይጣን የሰው ልጅ ለማጥፋት ከሚያደርገው ተንኮል የተነሳ ነበር። አራዊቱ በታላቅ ቁጣና ድምፅ በአስፈሪና በያሬስ ላይ ዘለሉባቸው። አስፈሪስና ያሬስ ሊከላከሉ ቢሞክሩም የአራዊቱ ኃይልና ብዛታቸው ከአቅማቸው በላይ ሆነ። በዚህ አስጨናቂ ሰዓት አያቱ አስፈሪስ በእነዚህ አራዊት እጅ ወድቆ ተበላ። ያሬስም አባቱ በዓይኑ ፊት ሲበላ እያየ ሲበላም እያየ ቀጥሎ የእርሱ ተራ መሆኑን ስላወቀ በታላቅ ፍርሃት ተውጦ መሬት ላይ ወደቀ። ነፍሱም ልትወጣም ደረሰች። የመለኮታዊ መልአክ ጣልቃ ገብነትና የተስፋው ቃል ኪዳን። ያሬስ ፍጹም ተስፋ ቆርጦ አራዊቱ ሊበሉት አፋቸውን ከፍተው በተቃረቡበት በዚያች የመጨረሻ ሰከንድ ድንገት ከሰማይ የወረደ ታላቅ ብርሃን በዱር ውስጥ በራ። ያ ብርሃን ለአራዊቱ እጅግ የሚያቃጥል እሳት ስለሆነባቸው
ወደ ኋላ ሸሹ። ከብርሃኑም መካከል የብርሃን ልብስ የለበሰ ግርማው የሚያስፈራ እግዚአብሔር መልአክ ተገለጠ። መልአኩም ወደ አራዊቱ ዘወር ብሎ በታላቅ ድምፅ እንዳትነኩት፣ እርሱ የእግዚአብሔር ምርጥ ዕቃ ነውና አላቸው። አራዊቱም ከመልአኩ ግርማም የተነሳ ደንግጦ መሬት ላይ ተፍገምግመው ወደቁ። የሰው በላነት ጠባያቸውም ጠፍቶ እንደ የዋህ በጎች ሆኑ። በመቀጠልም መልአኩ ወደ ያሬስ ዘወር ብሎ እንደዚህ አለው፣ ያሬስ ሆይ አትፍራ፣ እኔ ሕይወትህን ላድን የመጣው የእግዚአብሔር መልአክ ነኝ። አባትህ አስፈሪ አረማዊ ሆኖ ስለሞተ ፍርዱን አግኝቷል። አንተ ግን ከዚህ በኋላ የምድርን ጣዖታት ማምለክን ትተህ ሰማይና ምድርን ወደ ፈጠረ ወደ እውነተኛው አምላክ ወደ ኢየሱስ ክርስቶስ ተመለስ አለው። ካንተና ከባለቤት ማኅፀን ዓለምን በቅድስናና በጀግንነት የሚያበራ ስሙ በሰማይና በምድር የከበረ ታላቅ የክብር ኮከብ ልጅ ይወጣል። እርሱም የብዙ ሰማዕታት አለቃ ይሆናል። አንተም ብትሆን ስለ ስሙ መከራን ተቀብለ በሰማዕትነት ታርፋለህ። መልአኩም ይህንን ነግሮት በታላቅ ክብር ወደ ሰማይ አረገ። ያሬስ ካጋጠመው ታምር የተነሳ የተንቀጠቀጠ ከመሬት ላይ ተነሳ። ያዩትና የሰሙት ነገር ሁሉ በሕሊናው ተቀረጸ። በመልአኩ ትእዛዝ መሰረት እነዚያ ፊታቸው ውሻ የሚመስሉ አራዊቶች ፍጹም ታዛዥ ሆነው ተከተሉት። ያሬስ ወደ ከተማው ሲመለስ ሕዝቡ ሁሉ እነዚያን አስፈሪ አራዊት አብረውት አይተው ደነገጡ። እርሱ ግን የሆነውን ታምር ሁሉ ለሕዝቡና ለባለቤቱ ለአክርስቲና አወራቸው። ያሬስና ባለቤቱ አክርስቲያን ንብረታቸውንና ጣዖቶቻቸውን ሁሉ ሰባብረው በመጣል ወደ ክርስቲያን ካህናት ሄደው የታሪኩን ታላቅነት መሰከሩ። ካህናቱም በትምህርተ ክርስቶስ ካጸኗቸው በኋላ በሥላሴ ስም አጠመቋቸው። አባቱ ያሬስ በጥምቀት ስሙ ኖህ ተባለ፣ አዲስ ሕይወት መጀመሪያም ስለሆነ። እናቱ አክርስቲያ በጥምቀት ስሟ ታቦት ተባለች። ከጥምቀት በኋላ ያሬስ ኖህና ባለቤቱ ታቦት በጾምና በጸሎት እግዚአብሔርን በመፍራት ለድሆች በመታዘዝ ፍጹም ክርስቲያናዊ ሕይወትን ጀመሩ። ያ አረማዊና አዳኝ የነበረው ቤተሰብ አሁን መለኮታዊ ተስፋን የሰነቀ የቅዱሳን ማደሪያ ሆነ። የቅዱስ መርቆሬዎስ ታሪክ መሰረቱም በዚህ መልኩ በቅድስና ተጣለ። ኖህና ታቦት ከጣዖት አምልኮ ወጥተው በቅዱስ ጥምቀት ከከበሩ በኋላ የመልአኩን የምስራች ቃል እየጠበቁ በቅድስናም መኖር ጀመሩ። ሌሊትና ቀን ወደ እግዚአብሔር እየጸለዩ
ካላቸው ሀብት ለነዳያንና ለምስኪነኞች እየመጸወቱ ቤታቸውን የእግዚአብሔር ማደሪያም አደረጉ። ብዙ ሳይቆይ የመልአኩ ትንቢታዊ ቃል ተፈጸመ። ታቦት ጸንሳ በደስታና በሰላም ውብ ወንድ ልጅ ወለደች። ልጁ በተወለደ ጊዜ ቤቱ በደስታ ተሞላ፣ ፊቱም እንደ መልአክ ያበራ ነበር። ወላጆቹም መልአኩ የነገራቸውን የአምላክ ወዳጅ ሆኗል የሚለውን ቃል በማሰብ ስሙን ፕሉፓዴር አሉት። ትርጉሙ የአብ ወዳጅ፣ የአባት ወዳጅ ማለት ነው። በጥምቀትም የእግዚአብሔር ልጅነትን አገኘ። ፕሉፓዴር በወላጆቹ ቤት ከዛም ውስጥ በሥጋዊ ጥበብ ብቻ ሳይሆን በፈሪሃ እግዚአብሔርና በቅዱሳት መጻሕፍት ምክር አደገ። ቁመቱ ያማረ፣ ፊቱ ብሩህ፣ በሰውነቱ ላይ ልዩ ኃይልና ግርማ የታየበት ታላቅ ወጣት ሆነ። ከሁሉ በላይ ግን የልቡ ንጽሕና፣ ለድሆች ያለው ርኅራኄና ለእግዚአብሔር ያለው ፍቅር ከዕድሜው በላይ ጎልቶም ይታይ ነበር። በዚያ ዘመን የሮም መንግሥት ካሏት ታላላቅ የጦር መኮንኖችና የጦር አለቆች አንዱ ፕሉፓዴር አባት ሆኖ ነበረ። ኖህ በታማኝነቱና በጀግንነቱ በንጉሡ በዳኪዎስ ዘንድ ትልቅ ቦታም ነበረው። ይሁን እንጂ ኖህ ዕድሜው አርጅቶ በሰላም ካረፈው በኋላ በአንዳንድ ድርሳናት መሠረት ደግሞ በጦርነት ላይ ሰማዕትነት ሆኖ ካረፈም በኋላ የሮም መንግሥት የእርሱን ቦታ የሚተካ ጀግና መፈለግ ጀመረች። የጦር መሪዎቹና ንጉሡ ዳኪዎስ የኖኅን ልጅ ፕሉፓዴርን ቁመት፣ ጉልበት፣ ብልሃትና የወታደራዊ ስልት ዕውቀት በተመለከቱም ጊዜ እጅግ ተደነቁ። ንጉሡም የአባቱን ማዕረግና ክብርም ወዲያውኑ ለፕሉፓዴር አወረሰለት። ፕሉፓዴር የሮም ጦር ከፍተኛ መኮንን ሆኖ በተሾመ ጊዜ በወታደሮቹ ዘንድ ያለው ተወዳጅና ክብር እጅግ ጨመረ። እርሱ ግን በልቡ ውስጥ የነበረው የክርስትና እምነት በምስጢር ይዞ ወታደሮቹን በፍቅርና በቅንነት ያስተዳድር ነበር። ፕሉፓዴር በጦር ሰራዊቱ ውስጥ ባሳየው እጅግ አስደናቂ የሆነ የፈረስ ግልቢያ ጥበብ፣ የሰይፍ አጠቃቀምና ወታደራዊ ስልት ምክንያት ንጉሡና የሮም መኳንንት ልዩ የክብር ስም አወጡለት። ይኸውም መርቆሬዎስ የሚል ነበር። ይህ ስም በዚያ ዘመን ለታላላቅ ብሩህና ፈጣን ለሆኑ የጦር ጀግኖች የሚሰጥ የክብር ስም ነበረ። በዚህ መልኩ ወጣቱ ፕሉፓዴር መርቆሬዎስ በምድር ላይ ፍጹም ዝናን፣ ስልጣንንና የንግስናን መወደድ አገኘ። ነገር ግን ይህ ሁሉ ምድራዊ ክብር በልቡ ውስጥ ያለውን ሰማያዊ ናፍቆት ሊያጠፋው አልቻለም። በቤተ መንግስቱና በጦር ሰራዊቱ መካከል እየኖረም ሌናው ሁል ጊዜ ከሰማይ አምላክ ጋር የተገናኘ ነበር። ይህ የወጣትነት የክብር ዘመኑ ወደፊት ለሚመጣውና መላው የሮም ግዛት ለሚያናውጠው ታላቅ የእምነት ፈተና እግዚአብሔር እያዘጋጀው እንደነበር የሚያሳየው ታላቅ ምዕራፍ ነበር።
ቅዱስ መርቆሬዎስ በአባቱ ምትክ የሮም ጦር መኮንን ሆኖ ከተሾመ በኋላ የሮም መንግስታት ታላቅና አስፈሪ ፈተና ገጠማት። ከሮም ግዛት ውጭ የሚኖሩ በጭካኔያቸውና በጦርነት አውዳሚነታቸው የሚታወቁት በርበሮች የተባሉ ሕዝቦች በሮም ላይ ታላቅ የክብርና የሕልውና ጦራቸውን አዘጋጁ። የበርበሮች ጦር የሮምን ድንበር ጥሶ ወደ መሃል ሀገር መገስገስ ጀመረ። የጠላቶቹ ቁጥር እጅግ የበዛና ማዕበል ይመስል የነበረ ሲሆን የጦር መሳሪያዎቻቸውም የሚያስፈሩ ነበሩት። የሄዱበት ምድር ሁሉ እያቃጠሉ ሕዝቡን እየገደሉና እየማረኩ ስለመጡ ወሬያቸው ብቻ የሮምን ሰራዊት ልብ አቀለጠ። የሮም ንጉሥ ዳኪዎስ የጠላትን ብዛትና ጥንካሬውን በሰማ ጊዜ ታላቅ የድንጋጤና ፍርሃት ወደቀበት። የሮም ታላላቅና አንጋፋ የጦር መሪዎች እንኳ ሳይቀሩ ይህንን ጦር መመልከት አንችልም፣ ብዛታቸው እንደ ምድር አሸዋ ነው በማለት ተስፋ መቁረጣቸውን ለንጉሡ ተናገሩ። ንጉሥ ዳኪዎስ አማልክቱንና ጣዖታቱን ቢማጸንም ምንም መፍትሄ ሊያገኝ አልቻለም። የሮም መንግስት ልትጠፋ ጥቂት ቀናት ብቻ የቀሯት ይመስል ነበር። ንጉሡ የመጨረሻውን የሕልውና ትግል ለማድረግ መላው የሮም ጦርን አዘዙ። ጦሩ ወደ ጦርነቱ ግንባር ከመሄዱ በፊት ንጉሥ ዳኪዎስ የጦር አለቆቹን ሰብስቦ የምህረትና የድል ልመና ለጣዖታቱ እንዲያቀርቡ አዘዘ። ቅዱስ መርቆሬዎስ ግን በዚያ ሰዓት ከንጉሡና ከሌሎች ወታደሮች ተለይቶ በልቡ ወደ እውነተኛው አምላክ ወደ ኢየሱስ ክርስቶስ ይጸልይ ነበር። አምላኬ ሆይ ሕዝብን ከዚህ ጨካኝ ጠላት አድን ያለ በምስጢር ይማጸን ነበር። ሰራዊቱ ወደ ጦርነቱ ቀጠናም ሲደርስ የሁለት ወገን ጦር ፊት ለፊት ተገጣጠመ። የበርበሮች ጦር ሜዳውን አጥለቅልቀውት ሲታይ የሮም ወታደሮች በፍርሃት መንቀጥቀጥ ጀመሩ። ለመዋጋትም ወደ ኋላ ያፈገፈጉ ነበር። በዚህ እጅግ አስጨናቂና ፍትሃዊ በሆነው ሰዓት ወጣቱ የጦር መኮንን መርቆሬዎስ ፍርሃትን አውልቆ በመጣል ፈረሱን እየጋለበ ወደ ጦር ግንባር ወጣ። ወታደሮችን በታላቅ ድምፅ አበረታታቸው። እርሱ ግን የሚታመነው በራሱ ጉልበትና በሮም ጦር ብዛት ሳይሆን አባቱ ኖህ በዱር ውስጥ ካዳነውና እርሱም በፈሪሃ እግዚአብሔር ካሳደገው ከሰማዩ አምላክ ጋር ነበር። የጦርነት መርቆሬዎስ ምድራዊ ጀግንነቱን ብቻ ሳይሆን ሰማያዊን የክብር መሳሪያ የሚቀበልበትና የታሪኩ አቅጣጫ ፍጹም የሚዘወርበት የሚቀየርበት ታላቅ መድረክ ለመሆን ቀረበ። ባርበሮስ ጦር ሜዳውን አጥለቅልቀውት የሮም ሰራዊት ደግሞ በፍርሃት ድባብ ውስጥ ወድቆ ያፈገፈገ በነበረበት በዚያች አስጨናቂ ሌሊት ቅዱስ መርቆሬዎስ ስለ ሀገሪቱ መዳንና ስለ ወታደሮቹ ደህንነት በልቡ አጥብቆ ይጸልይ ነበር። ጦርነቱ ከመጀመሩ ጥቂት ሰዓታት በፊት መርቆሬዎስ ለብቻው ተለይቶ በድንኳን ውስጥ እያለ ድንገት የድንኳኑ ጨለማ ተገፎ
አካባቢ ሁሉ በታላላቅ መለኮታዊ ብርሃን ተመላ። ከብርሃኑም መካከል ግርማውና ክብሩ ሰማያዊ የሆነ የብርሃን ልብስ የለበሰና ክንፎቹ የሚያንጸባርቁ ታላቅ ሰው ተገለጸለት። እርሱም የሰማያዊ ሰራዊት አለቃ ቅዱስ ሚካኤል ነበረ። መርቆሬዎስ ከመልኩ ግርማ የተነሳ እጅግ ደንግጦ መሬት ላይ ወደቀ። ቅዱስ ሚካኤል ግን በደግነትና በለስላሳ ድምፅ እንደዚህ አለው፣ መርቆሬዎስ ሆይ አትፍራ፣ ልብህም አይደንግጥ። እግዚአብሔር ጸሎትን ሰምቷል፣ ካንተም ጋር ነውና እነሆ ይህንን ጦርነት የምታሸንፍበትን መለኮታዊ ኃይል ልስጥህ መጥቻለሁ። መልአኩ ይህንን ብሎ እጅግ የሚያንጸባርቅና ብልጭልጭ የሚል ልብ በኃይልና በወንድነት የሚመላ ባለ ሁለት ስለት ባለ ሁለት አፍ ሰይፍ አቀበለው። ሰይፉ ከተራ ብረት የተሰራም ሳይሆን መለኮታዊ ኃይል የተቀባ ነበረ። ቅዱስ ሚካኤል ሰይፉን ካቀበለው በኋላ የሚከተለውን ጥብቅና ታላቅ ትንቢታዊ ቃል ነገረው። መርቆሬዎስ ሆይ ይህንን ሰይፍ ከእጄ ተቀበል። በዚህ ሰይፍ በጠላቶች ላይ ታላቅ ድልን ትቀዳጃለህ። ስምህም በዓለም ሁሉ ይናፈሳል። ነገር ግን ከድሉ በኋላ የሰጠህን አምላክ እንዳትረሳ ለዚች ምድራዊትና ኃላፊው ዓለም ክብር ብለህ እምነትህን እንዳትክድ፣ ይልቁንም ስለ ክርስቶስ ስም ምስክር በመሆን የሰማዕትነት የማይጠፋውን አክሊል ትቀበላለህ። መልአኩም ይህንን ነግሮት በታላቅ ክብር ከእርሱ ተሰወረ። የመላእክት አለቃ ቅዱስ ሚካኤል ከተሰወረ በኋላ መርቆሬዎስ ከመሬት ተነሳ። ፍርሃት ሁሉ ተወግዶ በምትኩ ሰማያዊ ጀግንነትና ልበ ሙሉነት በሰውነቱ ላይ መላ። በዚህም ምክንያት ዛሬ በቤተ ክርስቲያን ቅዱስ ስዕል ስለ አድኖ ላይ ቅዱስ መርቆሬዎስ በፈረስ ላይ ሆኖ ሁለት ሰይፎችን ይዞ የሚሳለው አንዱ ምድራዊ ሰይፍ ሲሆን ሁለተኛው የክብሩ መገለጫ የሆነው ግን ከቅዱስ ሚካኤል የተቀበለው ሰማያዊ ሰይፍ ነው። መርቆሬዎስ አሁን ለሮም መንግስት ብቻ ሳይሆን ሰማያዊውን ሰይፍ የታጠቀ የኢየሱስ ክርስቶስ እውነተኛ ወታደር ሆኖ ወደ ጦርነቱ ሜዳ ለመግባት ሙሉ በሙሉ ተዘጋጀ። የጦርነቱ ቀን ደረሰ። ንጋቱ ሲቀደድ የበርበሮች ወይንም ባርባኖሶች ጦር መላው ሜዳን አጥለቅልቀውት ያገሳና የሮምን ሰራዊት እያስፈራራ ወደፊት መገስገስ ጀመረ። የሮም ወታደሮችና ንጉሥ ዳኪዎስ በታላቅ ጭንቀትና ፍርሃት ውስጥ ነው ሊሸሹ ጥቂት ሰከንዶች ብቻም ቀርተዋቸው ነበር። በዚህ ፍጹም ተስፋ በተቆረጠበት ሰዓት ቅዱስ መርቆሬዎስ ፈረቱን እያስገመገመ ወደ ሰራዊቱ ፊት ለፊት ወጣ። ሰማያዊ ወንድነትና ጀግንነት ፊቱ ላይ ይነበብ ነበር። በግራ እጁ መደበኛውን የጦር ሰይፍ፣ በቀኝ እጁ ደግሞ ከቅዱስ ሚካኤል የተቀበለውንና እንደ መብረቅ ብልጭልጭ የሚለውን መለኮታዊ ሰይፍ መዘዘ። መርቆሬዎስ በታላቅ ድምፅና እምነት ወታደሮቹን አትፍሩ፣ እግዚአብሔር ዛሬ ድልን ይሰጠናል ብሎ አበረታታቸው። ከዛም ወደ ጠላት ጦር መሃል ብቻውን ተወረወረ።
ቅዱስ መርቆሬዎስ ወደ ጠላት ሰራዊት መሃል ገባ። በገባ ጊዜ በቀኝ እጁ የያዘው መለኮታዊ ሰይፍ ልዩ ተአምር ማድረግ ጀመረ። ሰይፉ በሚወዘወዝበት ጊዜ ሁሉ የሚወጣው የመለኮት ኃይል እሳትና መብረቅ ይመስል ነበር። መርቆሬዎስ የጠላትን ሰራዊት እንደ ሳርና እንደ ቅጠል አራገፈው። የበርበሮች ጀግኖች የጦር መሪዎች መርቆሬዎስን ሊገጥሙት ቢሞክርም ከፊቱ ካለው ግርማና ከሰይፉ ኃይል የተነሳ መቆም አልተቻላቸውም። የሮም ሰራዊት ይህንን ሲያዩ የነበራቸው ፍርሃት ወደ ታላቅ እልልታና ደስታም ተቀየረ። እነርሱ በመርቆሬዎስ ጀርባ ሆነው ያሻውን ጠላት ሙሉ በሙሉ አሸነፉት። የሮም መንግስት ካጋጠሟት ታላላቅ ጦርነቶች ሁሉ እጅግ አስደናቂውንና ፈጣኑን ድል የተቀዳጀበት ሆነ። ከጦርነቱ ፍጻሜ በኋላ መላው የሮም ግዛት በደስታ ተናወጠች። የሮም ሕዝብ መኳንንቱና ወታደሮች ሁሉ ስለ ቅዱስ መርቆሬዎስ ጀግንነት ማውራት ጀመሩ። ስሙ ከምስራቅ እስከ ምዕራብ ተናወጠ። ንጉሥ ዳክዮስ መርቆሬዎስን በታላቅ አክብሮት በፊቱ አስቆመው። ንጉሡም አንተ የሮም መንግሥት አዳኝ፣ የኔም የሕይወቴ ጋሻ ነህ አለው። ወዲያውኑም መርቆሬዎስ ከሮም የጦር መኮንኖችና መሳፍንት ሁሉ በላይ አድርጎ ሾመው። ታላቅ ሀብት፣ የወርቅ ዘውድና የምድር ክብርንም አወረደለት። መርቆሬዎስ ግን ይህ ሁሉ ምድራዊና ዝና ክብር ሲፈስለት ልቡ በትዕቢት አልተነፋም። ይልቁንም የቅዱስ ሚካኤልን ቃል ያስብ ነበር። ይህ ድል የኔ ብቻ ሳይሆን የጌታዬ የኢየሱስ ክርስቶስ ኃይል ነው እያለ በልቡ ምስጋናውን ለሰማይ አምላክ ያቀርብ ነበር። ይህ ታላቅ ምድራዊ ዝና ወደፊት ለሚመጣው መንፈሳዊ ተጋድሎ ታላቅ መነሻው ነበር።